ብሎ በትንሹ እንኳን 40 50 ደቂቃ ይቆያል። በእቻ ሀገር ወዴት ነው የምትሄደው በሚለው ሐሳብ አበሻ ለውሸቱን ጥሩ አለ ሰው እንቃርጎ እንዳይደፋው የማበርሰ አበሻ 40 ደቂቃ ወላ ይረሳሉላ። አበሻ እኮ ስማ ምን እንደሚታቃለ እያረ በርበሬውን ጨረሹ በየሳምንቱ አዝቤዛው በስቶ ኑሮ ተወዷል እያለ የሚል ለሚመስለኝ ነው። አላውቅም። ከባድ ነው ያበሻ ከባድ ነው። ኢትዮጵያ ፖለቲከኛ ነው አርችገ ካያቸው ብዙ ጊዜ እኮ ፖለቲከኞች ካያቸው እኮ ይጣላሉ፣ ሶሻል ሚዲያ ላይ ይሰዳደባሉ እንጂ እኮ በአካል እኮ የኔ ፍቅር ተባብሎ እኮ ነው የሚገባበዙት። አፍ ላይ ብቻ ነው ፖለቲከኛ ተግባር ምድር ላይ እኔ አሁን ፖለቲከኛ አይደለም እኔ አወያይ ነኝ አይደል? እስኪ ዲቦራን አምጣትኝ ቴዲዬ በእናትህ አላጌ ዲቦ ይታለች። አረብ ልታሳብደኝ ነው እየላከኝ። ቴዲዬ የሆነ ዘፈን ጋብዛለሁ። እሺ ከተመቸህ ትነግረኛለህ። ኧረ ደስ ይለኛል። ዲቦራ ነው ይታለች። ላኪ በሏት። እሺ አቦ እንትኗን ዘግታ እኮ ነው። ዝግነሽ በሏት። ከጂጂ ጋር ናት። ለጂጂ ላክላት። ማንም አይታኝም እዚህ ጋር። ኦኬ ጋይስ ክፈቹ በሏት። ማርያምን የሷ ዝግነ የኔ ክፍት ነው። ለምን አትልከውም? ጌም ከጀመረች መላክ አትችልም። 3 ናቸው። ጂጂና ማንን አዋ ደግሞ 3 ስለሆኑ ነው። አይቅርታ አንዷ ተቀንሶ ይምጡ። 3 ናቸው። ኦኬ በቃ ጻፉላትኝ። አንዳቸው ተቀነሱ። እራቼ ውጣ በሉት። ልጅ ስለሆነ ከትልቆች ጋር ምንም አይሰራ። ይሄ ዘፈን አዳምጠው እሺ። ጋብዛት ውሎ ጥብስና ዱለቱን ሳታቀም ሰው ሄደች ያቸፈለጋትን አሳዛኛ አለችውን ያንተና ያርገኝ ያን የመሰለ ቃበዱለት ልታገኝ በላሃው አንጀቴም በላሃው ወዴም በላሃው ስትጋብዛም ሽታ ብቻን ያለው ወይኔ እርድና በዛና በጣም አመር አሁን ፖለቲከኞች ይልል የፈለኩ ወሬ ላይ ናችሁ እንጂ ዘመዴ እኮ ነው እሱ ታዲያ ያለ ሰውዬ ነው። ግን ይመቸኛል። ቱፓክ በጣም ነው የሚመቸኝ። ቱፓክ ከኔ ጋር በጣም ብዙ ታሪክ ያለው በጣም አይሽ ፍድ ያለ ሰው ደስ ይለኛል። እንደዚህ የሚያወራው በጣም የቅርቤ ይፋ እንትን ነው እና በዚሁ ዘር ማንዘርህን ማወቅ ይቻላል። አይከብድም። አይቻልም። አሁን አወኩኝ የምን አገር ልጅ እንደሆነ። እንትና ቱፓክ በጣም ጎበዝ ነው። በጣም ጎበዝ እንትን ነው። ምንም የሚገባበዝ ራቼ አንድ ፍሬ ልጅ ነው። ቤት ታውጣ ብለሃለች በሉት። ቴዲኮ እንዴት ማለት አማን ነው ወይ? ዛሬ ፓርቲ አድርገሽው ዘግተሽ ግቡ የምትይኝ ቤት በኩል ነው የምንገባው። አይንትሪት እንክፈል ጂጂ እንትኔ ክፍት ነበረ። የእናንተ 3 ስለሆናችሁ መላክ አንችልም እና ራቼ ልጅ ስለሆነ ውጣ ብያለሁ እና እኛ ትልልቆች ሰዎች መሀል ራቼ አይኖርም ልጅ ስለሆነ የት አለ ሰምተሽ ደበረ ወሬ ለጨዋታ ነው ወይ? ሰዎች ግን ማለት ነው የፖለቲካ ስለማወያይ ትልቅ ሰው መስላችኋል ማለት ነው። ቤታዩ ማፈለክ ሰው እኔ ትልቅ ሰው መስላችኋለሁ። ሰዎች በጣም ትልቅ ሰው መስለው አይ ቴዲዬ እንደው ከኔ እኩያ ልትሆንም ይሆናል እኮ። አይ ጊዜ አረ ቤታ ተይ በእናትሽ ተይ በቃ በፖለቲካ እኔ እኮ መንገድ ላይ ሰዎች ጤና ይስጥልኝ አቶ ቴድሮስ ምናምን ያሉ ሰላም ሲል ከአያቴ ጋር እኮ ስላደኩ እኮ ነው እንደ ትልቅ ሰው የማወራው። ግን አንድ ፍሬ ልጅ ነኝ እኮ። ከኔ ጋር አብራችሁ የተወለዳችሁ እስኪ ነገሯት። አረ እንዴ ቴዲ በእርግጠኝነት 35 ሆናል እንደው በትንሹ። አረ ከኔ ጋር አብራችሁ የተማረ የ35 ዓመት ሰው መሰልኩኝ። ወሰማ አሙድ አይ ቲንክ ማቆም አለበት። ጂጂ ተሳቀቀች። ወደ እኔ እድሜ መጣ። እኛ አንቺን እድሜ እናውቀዋለን ጂጂ። ከድሮም ጀምሮ አብረን ስለነበርን ይጨምራል ይቀንሳል። ሲከፋሽ ተጨምረዋለሽ። አይተዋል። ከ45 ጂጂ ግን ከ45 አትወጭም። ጨምሯል። አሁን እሱ እዛው ነው ይነሽ 45 አትሆንም ጂጂ 45 40 ትሆናለች። 42 አይደል 41 እኔ እድሜን አልናገርም። ያ ሁሉ የነገርሽ ውሸት ነበር ማለት ነው። ሃይማመን የሶሻል ሚዲያ ላይ የትኛው 40 ያልሽው 40 ነው የደገስኩት 40 ስገባ አየሽ አይደለ? አብራችሁ ትግል ላይ የነበራችሁ ሰዎች ስለሆናችሁ ተምታታብኝ። የዮኒ 42 ላይ ቀርቷል። እስካሁን አልተንቀሳቀሰም። የሱ ዮኒ ስንት ነው? 43 ግን እኮ አንዳንዴ ምን ይሆናል መሰለሽ? አንድ ምሳሌ ልንገራችሁ። አንዳንዴ ሚዲያ ላይ እኔ ለምሳሌ ሚዲያ ላይ
በልጅነቴ ነው የጀመርኩት ከሬዲዮ ጀምሮ። ሰውን በሬዲዮ የሆነ ሰዓት ላይ በቲቪ ሲወጣ አሁን እንትናን ታውቋታላችሁ መሰረት መብራቴ እሷማ ቆንጆ አታረጅም ለስም ሳውን ሰው መሰረት መብራቴ ሰው መሰረት መብራቴ ትልቅ ነሽ ሚላት ለምንድን ነው በልጅነቷ ነው የጀመረችው ወደ ሚዲያ መምጣት የጀመረችው ገባሽ ዮናታን መሰረት አንዳንዱ በ40 አመቱ ሚዲያ ላይ መጣና ገባሽ አይደለም ስራ የጀመረበትን ጊዜ ይነግርሻል አረ ዲቦን አስገቢያት እቹት መጣች ምን ሆነሽ ነው አትልኪልኝ እንዴ ራቴ ጋራት ብሎ ይመዳል እንትና ተቀበል ምናምን ሲባል እኮ ሁላሳት ምንድነው እንዴ እኔ ከፈረንጅ ጋር ጨዋታ ልጀምር ነው ምንም እያዋጣኝ አይደለም እንዴ ራስሽ ሄርሽ ጥለሽ ከሆነ አንድ ሰውዬ ጋር ጥለሽ ያላንቺ ባክሽ እና ያላንቺ አልጫወትም ብዬ አንዴ ጂጂን ሳመጣ አንዴ ማቲን ሳስወጣ ለካ ማቲና ጂጂ ጸበኛ ናቸው አይደለም ጋይስ ማቲና ጂጂ ጸበኝ ስራ የጠፋባችሁ ሪከርደሮች ማቲና ጂጂ አይደለም ጌም ግን አብረን አንጫወትም ፕሮሚስ ገብተን ብሎክ ተደራርገዋል ብሎክ አድርገዋለች ከዛ አላያትም ማቲ ሆይ ሲልክ ጂጂ ሆይ ንቅል አድርጋ መውጣት ከዛ ማቲ ቁልጭ ብሎ እኔና ጂጂ እኮ ተጣልተናል እና ከተጣላችሁ ለምን ላክልኝ ዛዛ ውስጥ የሚደንስ ሰው ያዋጣል ለምን ላክልኝ ቁልጭ ብለህ ለምን መጣ ስለው አይ እኔም አላየኋትም ማለት ነው ምንድነው ቁልጭ ቅድም እየነገርነው ቅድም ስንት ሰዓት ሙሉ ጂጂን ብሎ ቁጭ ብሎ እየጠበቀ አልነበር እኔ ሻወር ውስጥ የሚደንሱ ሰዎች ራሱ የሚያስቡ አይመስለኝም አሁን ስንት ሰዓት ሙሉ ጂጂ ትመጣለች ቁጭ ብሎ እየጠበቀ ነበር ከ30 ደቂቃ በላይ ከቤታዮ ጋር ደግሞ ሆነው ከቤታዮ ሁሌ አንቺ ከቤታዮ ጋር እኔ ከቤታዮ ጋር ደግሞ ሆነው እንዴት መቀየር ብቻ ነው ትቀበላላችሁ ኦኬ ሁኔታውን አይተነው ዝም ብለን የምናሸንፍ ከሆነ እኔ ከቴዲ ጋር ሆናለሁ ቴዲ ይናለኝ ኧረ እባክሽ አረራችን ሊያቀሳስሩኝ ነው በመድኃኒዓለም አንቺ እንደው እነዚህ ሰዎች እየሰደበች እኔ እኮ ቀልዴን ነው ያልኩት አይድል ያይ መከራይ ምን ይስተደባ እስኪ እኮ በዛው አካውንት ቀልድሽ ከፍቶት ነው የወጣው ታፕታፕ አድርጉት ጋይስ ጋር ታፕታፕ መድኃኒዓለም በየእውነት አባቴ ሞት ነበረው ወይዚህ ትግል ራቺ ጻድጅ ነው ካሪም የጂጂ ሾካካነት ነው እንጂ ገረመኝ ጂጂ በቃ ደብሯታል ወይኔ ሁለቱም ደብሯቸዋል ብዬ እኮ ነው ደብሮኛል እኮ እዚህ አረ ጂጂ ዛናት ከነ ቤታዮ ጋር ሲል አይደለም ታነሳለች ወይስ አታነሳም ብዬ ስገባ እሷ ጋር የለችም ቴዲ ጋር ላሽኛ በጣም ነው ትባ አይደለም በጣም ተደብጠሻል ዲቦራን ስለዚህ ትንሽ ተናዝዚ ስሜት ያየኝ ነው ካምብሉ እነዚህ ሰዎች ታፕታፕ አድርጉ እኔ ቤት ያላችሁ ታፕታፕ አድርጉ እነዚህ በጣም ከባድ ሚዛኖች ናቸው ጋይስ ታፕታፕ አድርጉ በእግዚአብሔር ታፕታፕ አድርጉ ሌላው ይቅር እኔ ግን መጨረሻ እንዳልወጣ አደራ እኔ ቤት ያላችሁ ሰዎች እኔ ቤት ያላችሁ ታፕታፕ አድርጉ ቢያንስ ሶስተኛም ልጨርስ ችግር የለውም ከንፈሬ ከተንጋደደን አናቃ ነው በእናትህ ወይ አባቴ ያቃ ነው ማን ነው እሱ ኧረ ታፕታፕ አድርጉ ታሪክ ታፕታፕ አድርጉ ሰው እንደማታውቁ ከድዱ ጋይስ Want to cooperate too. Thank you so much. በለጡዬ የኔ በለጡ ይታለ ታውት ኩሲጋ ጋይስ ታፕታፕ እኔ ግን ምን ሆኜ ነው ዲቦራን የማያት ምን አገባኝ ታሪክ ነገር ስለሆነ አጂጂ ሰሞኑን እኮ ይችም ተቀላቀሉ ከራሴ ጋር ነው ለሱ ነው የምታይ ቀደም እንደው ቴዲ ሳይት ትንሽ ተረጋግቼ ነበር አሁን ወደ ቦታ የተመለሻል ሰውን ዛሬ እንደዚህ ሌለው ቆይ ምን ቴዲ እንደዚህ አልከሳም ትንሽ ሞቀኝ አይደለም የሚለው ቴዲ ግን ቀሽት ነው አይደል አንደኛው ስንቱ ነው ሁሉም ቀሽቶ ነው ሰሞኑ አይደለም አይ እኔ ቴዲን በፊት ነው ቀሽት እንደሆነ ኧረ በጋም ለታፕታፕ አበባ ስጡን የቤታዮ በገታ እኔና አንቺ ነን እንዴ ጂጂ አዎ የልትይ ነው እሺ አበባ ስጡን እኮ እሷ መስላኝ ነበር እሺ አንቺ ሄደሽ ቴዲ ጋር ተወተፍሽ ጥሩ ጋይስ ደብል ነው ቤተሰብ ደብል እኔና ቴዲ ጋይስ ደብል ያስተብለት በመዳን ነው ወላሂ ያስተብለት አረኔ ቀልድ ነው ጋይስ አታጣሉ ሰው ሂዱበት ገደቢስ ኮቴ መናና እንዳታስብሉን ሂዱበት ጋይስ ደብል ነው እኔ የምላችሁ ዘፈን የትኛውን ዘፈን ነው የምከፍትላችሁ ዝም ቴንክ ዩ የትኛውን ዘፈን ነው የምከፍተው ዘፈን የምትሉኝ ሳታቀም ሰው ሄደች ተፖሰተ እንዲጎራኩ እግዚአብሔር ማርያም ጋይስ ደብለን ተንቀሳቀሱ
5,000 ያስገቡን። ደብልን ጋይስ ደብልን። በቃ ምንም እኮ ማድረግ አልቻለም። ባነንን ስራ ቀየርን። እኛም ባነናል፣ ስራ ቀይረናል። እንደውም ቆየ፣ በጣም ቆየ። የት አለ ማርያ? ያስቅ ነበር እኮ የተፖሰተው የዳቦ ቀመሳው አጣውትኝ። ኧረ መልሳችሁ ፖስቱት፣ ያስቃል እኮ ማለት ነው። ፍጹም መሸነፍ የለብንም። ፍጹም አልሸነፍም። ወደፊት ይርታቸው ይላል። ይርታቸው ይቻል። አሁን ይርታቸው ወደፊት ስታርጌ ከሞን 5,000 ያስገቡን። ይርታቸው ምርጥ የፋኖ ፖለቲከኛ እኔ ጋር ከመጡ ከሚተነቱ ሰዎች አቶ ይርታቸው ቴንክ ዩ ይርታቸው። ቴዲ ሁሉ ነገር ፖለቲካ ነው። አልጋ ላይ ምን እንዲነ ቴዲዬ ታዲያ ምን ይወጣልን? ከዛ ውጪ ፖለቲካው ከተበላሸ እኮ አልጋም እኮ አይደለም። መቼም እኮ አትላቀቂም። የኔ ቴንክ ዩ እንደው ሌላው መምጣት አለባችሁ። ሌላው ይቀር ከዚህ ያስበልጥ እንደው ሌላው ታዩ ተሸንፋታ ከዚህ እንኳን ያስበልጥ። ከሞን ጋይስ ከሞን እሺ፣ ታፕ አርጉ የኔዎቹ እነ ሳሪ ከቀልቤ ተመልሻ። ወይኔ ስልኬ ሊዘጋ። ሳሪ ቆንጆ እግዚአብሔርን እንደ ቀልድ ነው ያልኩት። እንደ ቀልድ ነው ያልኩት። ቴንክ ዩ ማማ 5,000 ያስገቡን። 5,000 ያስገቡን። እነ ኤርሚ መሉ የት ናችሁ? ማለፍ አለብን። የሶሻል ሚዲያ ንግስትን ይዘሽ እዚህ ጋር አብለሽ እንድታይኝ አይደለም ፈልገው ዘንድሮ። ኧረ ሂዱበት። ሳራ ቴንክ ዩ ሶ ማች። 5,000 መግባት ያቅታል። ተኝቼ አሁን ነው የማወራው። 5,000 ለዚች ማይረባ ነገር ነው። ማይረባ አይ አሁን እናንተ 5,000 መግባት ያቅታል። ዲኤንኤ ግላብ አለ። እሺ ስጡ ስንል አሁን ከራሴ ሳሪና ግላብ አለሽ። እኔ ቆንጆ ከሞን ቀጥቀጥ እናድርጋችሁ። ቶሎ በሉ ከሞን ኦኬ እኔ እኮ ባንክ እናንተ እንደ አንድ ፖለቲከኛ ይሄ ለክፉ አይሰጥም። አሪፍ ነው። ዘና ፈታ አልበል። እኔ እኮ ተጀማሪ ፖለቲከኛ ማሮቼ አይዞን በሚቀጥለው ነገ ምን አለሽ? ኧረ አላልኩም። እኔ ነገ ጦርነት ይከፍቱብኛል ብዬ ነው ጨዋጨዋ የምጫወተው ለማለት ነው። እኔ ልለብለብ እንጂ እናንተ ምን አለ? እናንተማ እኮ አሁን ገባሽበት። ከገቡ ብስብስ ነው። እኔ ወዲህ እኛም ገብተናል። ከተነበቀ ብስብስ ነው ብላ ከሞን ጋይስ መሸነፍ ጋይስ ታፕታፕ አድርጉ። ታፕታፕ አድርጉ። እኔ ቤት ያላችሁ ታፕታፕ አድርጉ። ታቃችሁ ገደላችሁኝ እኮ ታፕታፕ አድርጉ። ከኩማ ጋር ተታረቃችሁ አይደል? ደስ ብሎኛል። አይ እኔ እኮ ለራሱ ብዬ ነው እንጂ እኮ አልተጣላንም ነበር። ለራሱ ብዬ ነው። ሰማሽ ዲቦራ ነገርስ እንዴት ነው? ምን ነው የዲቦራማ ዘፈን እኮ ወጣለት እኮ አትለቀኝም እንጂ እሷ ፈቃደኛ ከሆነች ዘፈኑን ማሰማት ይችላል። በባለቤቷ ወይዘሮ ዲቦራ ሰላም። ዲቦራ ማን ነው ቴክስት የላከልሽ? ለምቦጭሽን ዘረጋሽው። ቴዲን የመሰለ ሸበላ እፍን ብለሽ እሱ ስር ለምቦጭሽን መዘርጋትሽ በጣም ነው። ቴዲዬ ለካ ብዙ ማታሞቅ አንድ ነገር ቤታዩ ሴቶች ሁሉ ጊዜ የሆነ ሀፕን ሲያደርጉ ወይ ብሬክ አፕ ሲያደርጉ ለምንድን ነው ቆንጆ የሚሆኑት? እሱ ነዋ ደማቸውን የመጠጠው በመጀመሪያ ሰውዬው ነው አይደለም? ደማቸው ሴቷ ቆንጆ ትሆናለች ሁሉ ጊዜ። ሴት ልጅ ከወንድ ከተለያየች እግዚአብሔርን በጣም ነው የሚያምርባት። እንደ አዲስ ሁሉ ማለት ነው ትፈልጋታለህ። እችን ነው አላየም እንደ የሆነ ቀልድ ላይ ሚስቱን ቤቱ ሲያት ቡትትትት ብላ ነው ከበር ሻንጧን እዛ ላይ ያስወጣ ስል ዝንጥንጥ ብላ ፏ ብላ ቂጧን ጣልቃል። ከዛ ደግሞ መለስ ብሎ ሲገባሉ አይቼዋለሁ። ጋይስ ሁለት ልብ አሻሮ ተመልሼ ይመጣል። ሁለት ልብ ጋይስ ሳሙኝ። የዚህ ቤት ነዋሪዎች የት ሄዳችኋል? 200 ምንድነው? አንድ ልብ ተቀልብሽ ዲቦራ ከቀልብሽ ታዩ ስልኩን ታዩ ማለት አንድ ልብ ስጡ። ሞቷል እዚህ ቤት ነዋሪዎች። መቶ ምንድነው የሚሞላው? ዶልቼ ቴንክ ዩ። እሺ አሁን እናሸንፍ። አቦኔ ውጪ በእናትሽ
ክፍታት ግማታም ዞና ነው ዞላ የምትባይ ምን አባሽ ታነካኪያለሽ? ባለስልጣናቶችም የኛዎቹም አብረው አይደል እንዴ ያሉት ቆረቆራ ምን አባሽና ነው ወሬ የምታወሩት? ሌላ ነገር አለ። ማፋችሁን አትክፈቱ እሺ። ዝም ስላችሁ አትጫማለቁ። አሁን እንደሚሳደቡት ከጂጂ ጋር አብረው አልነበረ አባታችን ጃንና በይና ብሬ ነው እኔ ከጂጂ ጋር እንደውም እንትን ያልኩት ብሬ ልልቀምበት። ኧረ እንደው በህግ አምላክ ብሬ ልልቀምበት። ጋይስ ደብል ነው ደብል ነው ጋይስ ደብል ነው። 5000 ያስገቡ። እኔ ለይሶ ነው ደብል ነው። ካም ኦን 5000 ጋይስ 5000 ያስገቡኝ። 5000 ያስገቡኝ። 5000 እሺ ደብል ነው እንዳንበለት ልጆች ደብል ነው ጋይስ። እናሸንፋቸው። ሰዓቱን መሰለኝ እኮ በዚህ ሰዓት እኮ ሰው ይተኛል። ለዛ መሰለኝ። ቴንክ ዩ ሚሚ። ሌላ ጋይስ ሌላ ሰው 5000 እንግባ። 5000 ናሚ ቴንክ ዩ ታፕ በስማም ታፕ ሄደ። ቴንክ ዩ ጋይስ። ግን እኮ እንቀጣቸዋለን ታውቃላችሁ። ቅድም ከ3000 አልፏል። ምን አይታችሁ እኔ ምን አወቅ ሊልሻ ቴንክ ዩ ሊልሻ ሆነች ያምራላች ቤታዬ ልጅን በጣም ተከታታያት። ፖለቲከኞች ግን አላሳፈራችሁኝም። ቁም ነገር መጨረሻ አልወጣሁም እስካሁን። ቴንክ ዩ ፖለቲከኞች ቴንክ ዩ ሁላችሁም የማንኪያ ነገሮች። ቤታዬ ዲቦራ ምን ሆና ነው ጋይስ? ይጠራታል ምስል ወደዛ አይደለም ያስጨደቋት እኮ ነው። ምን ሆና ነው? በቃ ዝም ብሎ የሆነ ነገር እዛም ይሄዳል። በቃ የሆነ በቃ አልፈልግም ከተባለ አልፈልግም ነው። ምንድነው እንደዚህ የሚያንኮራፋው? ኮረፍ የሆነ አንዱ ያስፈራራው ሄዶ በቃ ስቶፕ በሉት። ረፍ ቋንቋ በደንብ የሚችል ካለ አረብኛ ገባ። ምንድነው ምን አርጊ ነው የሚላት? ስሟን እያጠፋ ነው። ብሬን ወስዳለች። ብዙ ብር ኢንቨስት አድርጌባታለሁ። መልሶ ደግሞ በቃ የትም ዞረሽ ተሽከርክረሽ ግን በላስት እኔ ጋር ነኝ ይላል። ሰውየውማ የሆነ ነገርማ ይዞታል። ፍቅር መጥፎ እኮ ነው። ታዲያ ደግሞ እንዲህ ሲያፈቅር እኮ ያስጠላል። ሲጃጃል አንቺ ሰላም ሀገር ሂጂ ይላችሁ። ለመጨረሻ ጊዜ ቆይ አንዴ ሂጂ ተናግሬ ተመልሼ እመጣለሁ። እንዴት አድርጌ ወገብ አገዳችሁ እንደምቆጠር። ፍቅር መጥፎ ነገር ነው። በጣም ነው የሚደብረው ሰው ፍቅር። ደግሞ ሴቶቹም እናንተም ወንዱ ልጅ አፍቅሮ ሲጃጃልም አትወዱም። በጣም ይደብራል አይደል? ሴት ብትጃጃል ይሻላል። እኔ አልወድም። እኔ አፈቅርሻለሁ ምናምን የሚል ሰው ራሱ በቃ አንዴ ከተናገረ ፍቅር እኮ በተግባር ነው የምታሳየው። የምን መጃጃል ነው? አፍቅረህ እኮ ካለቀስክ እኮ በቃ መቼም አታትም እኮ ያችን ሴት። አፍቅራችሁ የምታለቅሱ ወንዶች ካላችሁ በቃ እርማችሁ ነው መጣት ያለባችሁ። አይ ኩን ደግሞ ሪኮርድ ልንደረግ ነው። አበስከበ መጡ ደግሞ አይደል? ማን ነው ሪኮርደሮች? እሺ ታፕ አድርጎ። እሺ ከጂጂ ጋር ነው እየተጫወትን ያለ ነው። ባታ ኪንግ ይርታቸው ከጂጂ እኮ ጋር ነን። ታፕ አድርጎ ጋይስ። ታፕ አስለምዱት። ቴዲን አስለምዱት። በነፃ ጉልበቱን አትበዝብዙት። ምንም አይነት መረጃ በነፃ አነግራቸው አትንገራቸው። እንዳንተ ለምን እንትኑ ትግሉ ተጠለፈ ምናምን የምትሉ ትግሉ እንዳይጠለፍ ከፈለጋችሁ ታፕ ማድረግ አለባችሁ። እዚህ እየመጣችሁ እኔ ደግሞ ቆጥሮ እኮ ያስረክቡሽ ነው ይመስለው። ትግሉ ተጠለፈ ይሉሻል። ቪክታሪሱን ተጽዕኖ ታሳድራላችሁ። እኔ መንግስት ነኝ እንዴ? ሳላውቀው መንግስት አረጋችሁኝ እንዴ? ቲክቶክ ላይ እኔ እኮ ነው ሶሻል ሚዲያ ላይ እንትን ያስፈልጋል። ለምን እንደሆነ ታውቃለህ? ይኸውልህ አሁን እኔ ከእሷ ጋር ስሆን እኔን ራሱ ያንገበግቡኛል። እዚህ በቃ ደም እንባ ነው የሚያለቅሱት። እንዴት ትላንትና ከቤታየ እኛ እኮ እኔም እንዳልታይ እሷም ከኔ ጋር እንዳትታይ እኮ የምናደርገው ጥረት እንዲሁ በውጭ ነው። ለምንድነው የማትታዩት? እነሱ ግን ሲሄዱ ችግር የለውም። ለምንድነው የማትታዩት? አይወዱም፣ እግዚአብሔርን አይወዱም። እኔ ነፍስ አላጠፋች እቺ ልጅ
ነፍሴን አልነካችሁ፣ ቤተሰቤን አልገደለች። ለምንድን ነው እኔ እንትን የምለው? ለማንም እኔ ቂም አልይዝም። ደግሞ በዚህ በበሰበሰ ፖለቲካ እነሱ ሲተቃቀፉ ያንን ሁላ ህዝብ አስጨርሰው መሪዎቻቸው ሲተቃቀፉ አይደለም እንዴ? እኔ እኮ ችልስ እኮ ልጄ ትሆናለች። ምን ሆናቸው? ምን አረገች? ባታ ኪንግ ቴንክ ዩ። እናንተ ጓደኛ ስትሆኑ፣ እናንተ ቤተሰብ ስትሆኑ፣ እናንተ ሄዳችሁ ይቅርታ ስትጠይቁ ይቅርታ አላረግላችሁም ማለች። እኔም ደግሞ በራሷ መልክ ደግሞ ይቅርታ አረገችልኝ። አለቅ። ለምን ትቀናላችሁ? የሁለታችሁም ቲፎዞች ናችሁ? አንድ ላይ አትሆኑ ምናምን የሚሏችሁ? በእሷ በኩል የሚያሉት እንዴት ከጂጂ ጋር ይሏታል። በእኔ በኩል የሚያሉት እንዴት ከእሷ ጋር። ቴንክ ዩ ከምባታ ኪንግ። ትገርማላችሁ። እንዳትረሱት ደግሞ እሺ። እምብርቷ የተቀበረው ድሬዳዋ ነው፣ እንዳትረሱት። እኛም እኮ የኛ እኮ ናት ትላለህ። ልጣላባት እስቲ። እኔ በነገራችን ላይ እኮ ቴዲ ቤታዮ እኮ ስትመጣ እኮ እዚህ ቲክቶክ ላይ እኮ እኔ መጀመሪያ ማቃት እኮ ነኝ። አንዱ ደግሞ ምን ይለኛል? አንተ ጥንብ አማራን በጎጥ ሲከፋፈልልህ አንተ ምንድን ያለው ከመንግስት ጋር ማሽቃበጥ ጀመርክ ይለኛል። እንደዚህ አስቂኝ አዝናኛ ኮሜንቶች ምናምን ይሰጡሻል ሰዎች። ይሁን አስቂኝ ምንድን ነው? ስድብ አይደል? ይስቃለሁ። እኔ እኮ ነግሬያቸዋለሁ፣ አይሰሙም እኮ። እኔ የትኛውን ብሔር ተወላጅ አይደለሁም ብያቸዋለሁ። እሺ በቃ ተጣልተን ተራረቀን፣ በቃ እንበላላ፣ ተኮራርፈን እንደሌላው ምናምን። እኛ በጎጥ እንዳትበታተኑ ማድረግ ላርጋችሁ፣ ክፈሉኝና ሪኮርድ ልታረጊ ትክክል ጂጂ ኦሮሞ ነች ትላለች። ሪኮርድ አድርገሽ ልታረጊ ልትሰቂ። የኔን ኦሮሞነት ማንም ያውቃል። ወግጅልኝ ኩኝ ወግጅልኝ። ትናንትና እግዚአብሔር ምስክሬ ነው፣ እዚህ ጋር የሆነ ነገር እናገርልሃለሁ። እኔ እንዲያውም ጠዋት አይኖሩም ብዬ እኮ ነው። ጠዋት ነው በሆነ ነገር በጃኒ ተናድጄ እየተናገርኩኝ እነዚህ ሪከርደሮችን ከመቼው ሪከርድ አድርገው ለጥፎታል። ከመቼው ኮንተንት ነው። አሁን ለእነሱ ኮንተንት ነው። አንዱ ይመጣል ይወጋጋሻል፣ አንዱ ይመጣል ይሰድብሻል። አሁን አንቺ ማድረግ ያለባችሁ መሰለሽ የመጀመሪያው ሶሻል ሚዲያ ላይ ዊክ ሳይድሽን አለማሳወቅ ነው። አሁን ሰዎች ቴስት ያደርጉሻል በአምስቱም አቅጣጫ። የምትናደጅበትን ፓርት ካወቁ ሁልጊዜ በዛ ነው የሚመጡብሽ። ያ እዚህ ጋር ከበደ የሚባለው ሰውዬ ከገባው ጀምሮ ሊሳደብ ይችላል። ከቅድም ጀምሮ እያነበብኩለት ነው። ስቀሽ መተውን ያለብሽ። ኧረ ቴዲዬ በእናትህ በጣም ከባድ ነው። ልጆቻችን በጣም ተመርዘዋል። እግዚአብሔርን በጣም ተመርዛቸዋል። ግን ለራሳቸውን ብታገኙኝ እኔንም ሌላውን ገዛለሁ። ይሄ አሪፍ ነው። የሚሸጥ ብሔር አለ ትገዛለህ ብሎኛል። እንዲህ ያለ ነገር ንገሩኝ። አትርፈን ግንባሩን እንበለው እንጂ እንደዚህ አይነት ነገርም አትደብቁኝ። እንገዛለን። ብዙ ትርክቶች አሉ ከኋላ ኪሴ ይዤ የምዞራቸው። ምንድነው ትቀልዳለህ? ቶሎ ነገሩኝ። እንደዚህ አይነት ነገሮች ናንጫው ቴዲዬ ተዋቸው። እነሱን አለች ግን ያቺ ዲቦራ አሁን ሰላም ነው። እሺ ታፕታፕ አድርጉ፣ ሁላችሁም ታፕታፕ አድርጉ። አሁን ካሸነፍኩሽ ትቀጫለሽ አይደል? ያው ሁለተኛ ጋይስ ከምን በእግዚአብሔር እንዳልሸነፍ ባላው ያሸነፍከኛል። ትናንትና ልቀጣሽ ነበር አረሳስተሽ ሄድሽ። ተቀጣኩ። ተቀጣሽ ቀጣይ ማን ነው ከዚህ ሚዲያ ላይ የማትፈልግ ብለህ እኮ ከዛ በኋላ እኮ ቀጥሎ እኮ ያለውን መሽተና እኮ ነገርሽኝና ከዛ በኋላ እኮ እያመቻቸውሽ ነበር ለቅጣቱ። እንዴ ጥያቄ ነው የምትቀጣሽ አላልክም? ቅጣቱማ የምጠያቸውን ንገሪኝ ብዬሽ ከነገርሽኝ እሱ እኮ ቅጣት አይደለም። ቅጣት እኮ ነው። የምጠያቸውን ሰዎች ከነገርሽኝ እሱማ ቅጣት አይደለም። ቅጣቱ ከዛ በኋላ የሚከተለው ነው። በቃ ትናንትማ 24 ሰዓት ነው። ዛሬ ትቀጣለች። ጂጂ እኮ ዛሬ ታሪካዊ ቅጣት ነው የምትቀጣው። ጋይስ በመድኃኒዓለም ከቅጣት አውጡኝ። እሱን እራሱን እንቅጣው፣ እንለውጠው። አይኔ ዛሬ መታለች አይቻታለሁ። ሁላችሁም ታፕታፕ አድርጉ። ነይ በሰበጤ ነይ በሏት። ነይ ሀገራችንም ስለምንገባ ችግር የለም። ሀገር ቤት ልገባ ነው ቴዲዬ። መቼ አትናገሪ ተብያለሁ። ግን ይገባሻል።
የትላንትናው ያንተ ጨዋታ ደግሞ ትንሽ ተሰምቶ በጣም ሰዎች እንዴት እንደዚህ ያለሽ ብሎ እንደ እኔ ሁሌ አይደለ እንደ ምለው ዛሬ ከቴዲ አዋሳ ሲለሆነ እንዴ ተሰማቸው አልኳቸው። እኔ ደግሞ አይ ነግራቸዋለሁ። በጣም የምቀርባቸው ለኦሮሞ ልጆች ነግራቸዋለሁ። እግዚአብሔር ምን እንደገረመኝ ታውቃለህ? በጣም የሆነ ሰው ስልክ ደውሎልኝ እንዴት አንቺ እንደዚህ ትያለሽ? ትላንትና እንደዚህ ምን አልኩኝ አልኳት። እንደዚህ ብለሻል። እሱ ልጁ ከሌላው አንጻር ያየውን የተናገረ ሁሌ ማንም አይደለም የሚለው እንደዛ አንቺ ሁሉም ይላል። ቀን ገባ ሁሉም አንተ ያልከው ማለት ነው። እንደ ልጅ አዳመጡት እንደ እንደውም ቆይ ልጽፍልህ ብዬ ረሳሁት። እኔ ደስ ይላል። ዲጄ ጃም ኩኒ ቴንክ ዩ አይ ኩኒ አይ ቅጂ ይሄንን እሺ ትሪፕል ነው። ትሪፕል 3 እጥፍ ነው የሚሆነው አይደል? ትሪፕል አሁን መለውጥ አለበት። በእግዚአብሔር አሁን ነው ጅጅኮን ጥለን መሄድ ያለበት። እዚህ ጋር የማንኪያ ነቅ ዲጄ ጃም ቴንክ ዩ ሁለተኛ አንበሳ ወረደ ጋይስ። ሁለተኛ አንበሳ ወረደ። ይወሎ ንጉስ ሁለተኛ አንበሳ ወረደ ጋይስ። አረ ወይኔ አረ አንበሳ ጋይስ አንበሳ ሼር አድርጉልኝ ጋይስ። በቃ ተቀጣ። ወይኔ ጉዴ ተቀጣ። አረ አንበሳው አሁን አንበሳ ካልወረደ ቃል አሸንፈው። አንበሳ እንደዚህ ያስደነግጣል እንዴ? አንበሳ ዘመንሽ ላይ አንበሳ ሁኚ። አንበሳ ቃላት የለኝም። የከምባታ ኪንግ በስመ አብ ወልድ ኮሜንት ላይ ያላችሁ እልል አትሉም እንዴ? ቆይ ፖለቲከኞች የማንኪያ ነገሮች እልል አይባልም። እንደኔ ደርቀዋል ታውቂያለሽ። በቃ ደንግጠዋል። እኔ ልደንግጥላችሁ። ማናት የወሏ ናት? አዎ እልል በሉ። ደንግጠዋል ታውቂያለሽ። በቃ እንደዚህ አይነት ነገር አይተው ስለማውቀው እልል እያሉ ነው። በእልልታ እስኪ ማናት? ቆይ ሊያስ ቆይ እስቲ ባርኩልኝ። እስኪ የከምባታ ኪንግን ባርኩልኝ። ከምባታ ኪንግ ናት እንዴ? አይ የወሏ ሳታርድ የከምባታ ኪንግ እኛ የወሎን ነበር የጠበቅነው። ወሎ አትውሎ በይ ባርኩልኝ። እስኪ አለ የተባለ ምርቃት ማርኩልኝ። መርቁልኝ። አንቺ ህልም አይቼልሻለሁ አትንጭ አባባከሽ። ህልሙ በራሴ ነው የሚሰራው። እጅኮ ቅጣቱ በጣም ይከብድብሻል። በመድኃኒዓለም አታክብደው። ሌላ አንበሳ አትፈልግም? አዎ አንቺ ከተቀጣሽ ማለቴ ቅጣቱን ካከበድክብኝ እኮ ሌላ አንበሳ ከብድብሽ እኮ ነው። ሳከብድብሽ ነው ደስ የሚላቸው። አይ አያረጉትማ። ያው እኔ ከምባታ ኪንግ እኮ በቃ የኔ ሎያል እኮ ታማኝ እንትኔ ናት። እኔ ጊፍተር የሚለው ራሱ እንትን አይለኝም። ጊፍተር ሳይሆን ለጋሽ በሚለው ብንወስዶስ አሉ። ጊፍተር ዝም ብሎ ጊፍት ነው። ለጋሽ ቢሆን ቃሉ ለዛ ምን ያለው አንተ እኛ እኮ ብዙ ነገር እኮ እየሰራን እኮ ነው ጋይስ። ምን ይባል ይሄ ነገር ግን ዝም ብሎ ጊፍተር ሲባል እየቀለለ ነው። ቃሉ እየቀለለ ነው። እንደርሳለን። 3 አንበሳ ከሞት 3 አንበሳ ይደረሳል። ጂጂ ተስፋ አትቆርጥም ታውቃላችሁ። ስትሮንግ ማን እኔ ለጋስ በሚለው አላምንም። ምክንያቱም አንተም ብዙ ነገር እያደረግህ ስለሆነ ማለት ነው። ይገባል። ቸር ሰው ያ ይሄ ነገር ቀላል ነገር እኮ አይደለም። በራስ ሀገር ሰው አሁን ድሮ አንድ በቃ የምታውቀውን ነገር ነው ሁሌ የምታየው ዜና። ከዜና ቀጥሎ ደግሞ የሆነ ድራማ ጠብቀህ በሳምንት ነው የኢትዮጵያን ነገር ታውቋል ያለው የብሮድካስቲንግ እንትኑ። እኛ እኮ እናዝናናቸዋለን። ምን ሆነ? እኔ እኮ ከዚህ በፊት ይኸውልሽ ምን አደርጋለሁ መሰለሽ? አሁን ለምሳሌ እኛ መረጃ እንሰጣለን። አሁን ለምሳሌ ሚዲያ አለን፣ ተዘጋጅተን መተን መረጃ እንሰጣለን። ግን ብዙ ጊዜ ኮምፕሌን ይቀርብብናል። አሁን ሰዎች ሲያዩኝ እኔ አሁን ዩቲዩብ ላይ ሳይሆን በቃ ቲክቶክ ላይ በቃ አደገኛ ገንዘብ መሰራ ልጅ ነው መስላችሁ። ስለዚህ እንዲሁ መታማትሽ ካልቀረ በቃ እንደው ዋይ ኖት ትያለሽ። ገባሽ? ግን ቲክቶክ ላይ ገንዘብ ይሰራል። አሁን በአንተ እንትን አይሰራም። ጌም ካልተጫወትክ በስተቀር እንዴት ነው የምትሰራው? ጌም ካልተጫወትሽ አይሆንም። እንደኔ ያለ ሰው አም ዘ ሊስት ፐርሰን። አንተ እኮ አትሊስት ነፃ ነገር ነው እያደረክ ያለው። ማንም የማያደርገው ለምን አያደርጉትም ሌሎቹ? የማንኪያ ነገሮች ከምባታ ኪንግን ባርኩልኝ፣ መርቁልኝ። ዘመንሽ ላይ አንበሳሁኝ፣ ዘመንህ ላይ አንበሳሁን፣ ችግርህ ላይ አንበሳሁን፣ ጠላቶች ላይ ሁሉ አንበሳሁን። እንዲህ ሰርፕራይዝ እንዳረክ ሰርፕራይዝ ያርግሽ እግዚአብሔር። በጣም የሚገርም ነው። ጊፍት ካልሆነ በስተቀር ምናልባት ቲክቶክ ሾፕ ምናምን ከሰራ ካልሆነ በስተቀር ሌላ ነገር ውሸት ነው። ይህ የምታወሩት ነገር ውሸት ነው። ይህ መቀደድ የኛንን ሰራንን $10,000 ሰራ
አሳዩ። እኛ ለምን አንሰራበትም? እሺ አሁን ጂጂ እኮ ትቀጫለሽ። አንበሳው ቀይ እንትን ይለቅልህ። ይሄ ደቂቃ 90 ከዚህ በኋላ እዚህ ቲክቶክ ላይ አሉ የተባሉ እንኳን ጊፍተሮች ቢመጡብሽ እንኳን በባቡር አድርሽም እደርሳለሁ። ታያለሽ። ቅጣኝ። እሺ አንደኛ ቅጣት እስኪ 3 በጣም ለአይንሽ የሚያስጠሉሽን እንስሳቶች ንገሩኝ። አይጣቶችም? እሺ ይሄ እንደ ቱሃን በረሮ ነገር አሉብን። በረሮ አትወጂም? ቱሃን በረሮ ምናምን አሉብን። እሺ ሶስተኛ ቅማል አሉብን። ማስማራት ነው። ስለዚህ አይጥ፣ በረሮና ቱሃን፣ ቅማል ምናምን ቅማል እነዚህ ሁሉ 3 እንስሶች እኮ ዜግነት ነው እንጂ የቀራቸው ከኢትዮጵያውያን ናቸው። እኛ ጋር ብዙ መከራ ብዙ ችግር ያዩ ናቸው። እንዴት እንደምታያቸው አላውቅም። እንደዚህ አይነት ነገር አይተህ ታልፋለህ አይደል አንተ? እኔ አይቼ እታመማለሁ። አይቼ ነው ማለት። እሺ የተዘጋጀልሽን አላወቅሽ? በመድኃኒዓለም ምን የማንኪያ ነገዶች ያዘጋጁልሽን ጉድ አላወቅሽ? እንደው ሰት ብለሽ ገባሽ። ሰተት ብለሽ ነው የገባሽው። ምንድነው? እንደው ሰው እንዲህ ሊያረግ ይሆን ምናምን ብሎ እንኳን ትንሽ አይጠራጠርም? ኧረ በመድኃኒዓለም ምን እንዳትገባ እሱ ጋር ቅጣት ነው። አጅጅ እኮ የት ምን እንደዚህ አይነት እንትኑ ጋር አንደኛውን ትበይዋለሽ። በመድኃኒዓለም ያመኛል፣ እግዚአብሔርም ያመኛል። በቃ ያመኛል፣ በመድኃኒዓለም ያመኛል። በቃ የፈለግከውን እኔ አልችልም። ይኸውልሽ የማንኪያ ነገሮች የእኛ ስታይል ቅጣትም እንደዛ ነው የምንቀጠው። ኧረ በስመ አብ ግደለኝ አልኩህ፣ ግደለኝ፣ በቃ ግደለኝ። ምን እናድርግላት? ኧረ እኔ ያመኛል፣ እኔ ልታምም እችላለሁ። ሽማክተስ ኢቨን እንደዚህ በላሁት እንኳን ብለሽ ስታስቢ እኔ ልውጣ ነው ያመኛል፣ እግዚአብሔርን ያመኛል። ኧረ ትሄድ ያመኛል፣ እግዚአብሔርን ነው የምልህ። እኔ በጣም ያመኛል። ላስታውቅ እችላለሁ። እሺ 3 የምትወጃቸውን እንስሳቶች ንገሩኝ። 3 እሺ። ኧረ ቆይ አይዞሽ። አረ እነ በረሮ እና አይጥነቷን እኮ ክልል ነው የቀራቸው። አይ ክልል ለምን አይሰጣቸው? በተለይ ትንሹን አትጥራው። ውይ እኔ እንዲያውም አይጡ ሳይሻለኝ አይቀርም። አትጥራቸው፣ በቃ ሌሎችን አትጥራቸው። አይጥን ጥራ ከፈለክ በመዳን። እሺ 3 የምትወጃቸውን እንስሳቶች ንገሩኝ። እሺ 3 ኦኬ። በጣም ምጥያቸው ማለት ነው። ድመትን ትወጃለሽ? እሺ ውሻ ትወጃለሽ? ኦኬ። ጦጣ ደስ ይለኛል፣ ግን እንትን ናት። በቃ በጣም የምትወጃት በቃ በጣም የምትወጁ ነው ድመት። እሺ ድመት፣ ውሻ፣ ሶስተኛው ወፍ፣ እርግብ። ነጯ የሰላም እርግብ። ውይ እርግብ በአጠቃላይ ደስ ይላል። ኦኬ ማንኛውም ክንፍ ያላቸውና 2 እግር ያላቸው እርግብ ነው። ትንንሾቹ አሉ እርግቦች አይደለም፣ በየአይነቱ እርግቦች አሉ። እርግብ በቃ ክንፍ ያላቸው የሚበሩ 2 እግር ያላቸው። አንደኛውን ትገይዋለሽ። ኧረ በእናትህ ተው እንጂ እንዴ! ምንድን ነው ነገር? እናድርግ ታዲያ፣ የእኛ ስታይላችን ነዋ። አዎ ኧረ አልገላቸው። ከባዱ እኮ የሚያደርገው ቅጣቱን እኮ ይሄ እኮ ነው። ወይ በምትወጃቸው ላይ መጨከን ወይ በምትጠያቸው ላይ መጨከን። አንደኛውን በጥይት ትገያለሽ፣ አንደኛውን ምን ታድርገው? አንደኛውን ምን ታድርገው? ንገሩኝ። ከእናንተ ጋር በመተባበር ልምረጥላት። ትብላው። ሰው ክፉ እኮ
ሰው ቴዲ ቅጣቶች ይላል እንጂ እዚህ ውስጥ አሁን እድል አላገኙም እንጂ እዚህ ጋር ቢገቡ ጉድሽ ፈልቶ ነበር። እዚህ ጋር የሚሰጡኝን ኦፕሽን ብታይ ተንኮለኞች ናቸው በጣም። ወይ አንተ ከራስህ ተንኮለኛ ነህ። እሺ አንደኛውን ምን ታርገው ነው ያሉት? አይ ተንኮለኛ። እሺ እና የሚሉት ኧረ አይነገርም። እንደው ትውልድ እንደው ተይ። ይሄ እኮ በጣም እኮ የተበላሸ እኮ ትውልድ እኮ ነው። እሺ አንደኛውን ምን ታደርጊያለሽ? አንደኛውን በተኩሰሽ ትገያለሽ ከሶስቱ። አንደኛውን ውጪ ዝናብ ላይ ታሳድሪያለሽ አንቺ ቤት አድረሽ። አንደኛውን ደግሞ በጣም ገንዘብ ስላስፈለገሽ በቃ ትሸጪዋለሽ። በቃ ምንም ማድረግ አትችይም። ኦኬ ሶስቱንም አልገላቸው ነው። አንደኛው ነው የምትገኙ ከሶስቱ። ኦኬ ዋው በረበናት በሌላ ለምን ሰው በሰው አትልም? በክፉ ሰው ምናምን። በነገርሽ ላይ እኔ የመጨረሻው የዋሁ ቀጪ ነኝ እንጂ ኮሜንት ላይ ካሉት አንዱን ባስገባልሽ ኮሜንት ላይ ካሉት አንዱን ባስገባልሽ ጉድሽን ያፈሉ ነበር። አስመረጣት የሚሉኝን ብትሰሚ በስመ አብ። ቅጣት የለም ግደሉ ምናምን የሚል ቅጣት የለም። እኔ እንዴ አንደኛውን ተኩሰሽ ግደይ፣ አንደኛውን ሽጪው፣ ውጪ ዝናብ ላይ አሳድሪ። አሁን ለምሳሌ ግዳይ የምትለውን አውጣው፣ ግዳይ የምትለውን አውጣው። እሺ ግረፊው። ኦኬ ኦኬ ውሻ ልግረፍ፣ ድመትን ውጭ ላሳድራት፣ እርግቧን ልሽጣት። ውሻውን ትገርፊያለሽ? ውሻውን ልግረፈው። ያ ድመቷን ውጭ ታሳድሪያታለሽ? ድመቷን ውጭ ላሳድራት፣ ዝናብ ላይ እርግቧን ትሸጫታለሽ? ያው ስለሚሸጥም ይሸጣል፣ ትለዋወጣለህ። ኢንተርናሽናል እንትን ላይ ራሱ መሸጥ ይቻላል። ኦኬ እሺ። ኧረ በቃ እንደዚህ አይነት ቅጣት አይቻልም። አይ እኮ ቅጣት አይደለም ይሄ እኮ እንደውም ይሄ እኮ ጀስት የሰዎች ፐርሰናል ነገር እኮ ነው ያልከኝ። እንስሳዎች እኮ ናቸው። አዎ አታረጊም። ለምሳሌ ሰው የምትጠዩ ሰው ግዳይ ብትለኝ ምናምን ኦኬ። እንዴ ሰው ይሻልሽ ነበር ከእንስሳት? እኔ ይሻለኛል ሰው። ኧረ ተይ ከሶስቱ ኧረ ስንት ሰው አለ ቀንዱ መባል ያለበት? ዋው እሺ። እነዚህ እኮ ምንም እንትን እኮ የላቸው። አይዞሽ በሚቀጥለው ደግሞ ቀለል ያለ ቅጣት አይሆንም። እንቢ የቅድሙን አይነት አልቀጣለም። እግዚአብሔር ዝግንን እያለኝ ነው ራሱ። እኔ ግን አንቺ ከሆነ አይጧን ባላት ነበር እኮ። ከአስር ኢትዮጵያዊ እኮ አምስታችን እኮ ሳናቅ እኮ አይጥ በልተናል። ስለ እግዚአብሔር እንዲሁ ስለ እግዚአብሔር እኔ እንደዚህ አይነት ነገር ራሱ እንዳታወራ። ያመኛል፣ እግዚአብሔርን ያመኛል። እሺ ታፕታፕ አድርጉ፣ ሁላችሁም ታፕታፕ አድርጉ፣ ታፕታፕ አድርጉ። በጣም የሚዘገነነኝ ሳያቸዋል። የታች ዲቦራ ማስጎና ምን ተፈጠረ? ለምንድን ነው እንትን አደረጉት? ጦር ሜዳ አደረጉት የጌም ጨዋታን ነገር። ለምንድን ታውቃለህ? እኛ ነው እንደ እንትን ያይናል። የወሎዋ ንግስት ለምንድን ነው እንደዚህ ጦር ሜዳ ያደረጋችሁት? ጋይስ ታፕ ታፕ ኮፒ ሊንክ አርጉ ፕሊዝ። ትሪፕል ነው። እሺ ትሪፕል ጋይስ አሁን ማሸነፍ አለብኝ። እኔ ራሴ ማሸነፍ አለብኝ። አሁን ማሸነፍ አለብኝ። እንትና አትመጣም እንዴ? ልዕልቴ እንቁርቲ ታትበናችሁ። ከዛ ጊዜ በኋላ ብሎክ ካረኳት በኋላ አይቻታላችሁ። ጋይስ ዛሬ ምን እንደለጠፈች ታውቃለህ? የድሮ እየዘፈንኩኝ ምናምን ይሄ ክፍቴ ጥርሴ እዚህ ጋር ፍንጭት ወላቃል እንደዚህ ክፍተት አለው አይደለ? እሱን ክሎዝ አፕ እንደዚህ ክሎዝ አፕ አድርጋ ለጠፋለች። እኔ በቃ እንዲህ ተናገርኳት። በቃ ከዛ በኋላ ብሎክ ካረኳት አይቻታላችሁ። እኔ እኮ
አንዴ ነው የምናገራቸው። እኔ የምናገረውም አንዴ እኔ በነገሮች ለዚህ ቲክቶክ ለስ አረ ሰዎች እስከ ዛሬ እንደዚህ አንበሳ እንደሚጮህ ሳትነግሩኝ እኔ ፖለቲካ ሳዋይ ዝም ብላችሁ እግዚአብሔር የሥራችሁን ይስጣችሁ። እልል በሉ ሻውን እልል በሉ። አረ የወሎ ንግስት እኮ እኛ ላይቭ ላይ ከሆነን እኛ አጋጣሚ ሚዩት አርጊ፣ ጅጅሻ ሚዩት አርጊ በእናትሽ። እዚህ ጋር እልል ይበሉ ሰው። አረ እልል በሉ፣ አመስግኑ። አረ አመስግኑ፣ አረ መርቁልኝ። አሁን በቃ እኔ ልቀጣ ነው ማለት ነው ጋይስ። የኔዎቹ የት ሄዳችሁ? እሺ የት ሄዳችሁ የኔዎቹ? እኔም ብሎ ፖለቲካ አወያይ ኢክሊቶ ነው ብሎ እኔም ብሎ አወያይ ስደቡኝ። እኔ አንተ ዶማ አወያይ በሉኝ። ሙልጭ አድርጋችሁ ስደቡኝ። ሊቶ ነው ዝማ እንዳትቶ እኔ ፖለቲካው ሁሉም በየቤቱ ይወያይ። ከዚህ በኋላ እኔ ጋር መጣህ ፖለቲካ ልትወያይ ተዋርደህ ነው የምትባረው። አንድ ፖለቲከኛ እንዳትመጣ። ቴንክ ዩ ማን እንደዚህ እግዚአብሔር እንደዚህ ሰርፕራይዝ ያርግሽ። እኔ አንድ ቀን ፖለቲከኛ አይቶኛ አቅም እኮ ነኝ። ይሄ ልጅ እስኪ ሰርፕራይዝ እናድርገው ብሎኝ እንኳን አቁም። ይኸውልሽ ነው የወሏ ንግስት ናት አሁን ሰርፕራይዝ ያደረገች። አረ ጋይስ ታብታብ እኔ ምራሳ እንደምናት ሲሪየስሊ እንዴ እኔ ራስ ምርቃት ያንሳል ጎበዝ። እንዴ አንተ እኮ እንደውም ዘገየህ እኮ። እኔ አንተም ቦል ገና የመጣው አካባቢ ማለት ነው እዚህ ጋር ልጫወት ነው። እኔ እኮ ጥሩ ማህበረሰብ ልገንባ ትውልድ ላፍራ ብዬ ነው። ታዲያ ምን ችግር አለው ማለት የሚወድ የሚያከብር ሰው እኮ ነው። አዎ ግን በቃ አሁን እኮ እኔ በቃ ትውልድ ላፍራ ባልኩኝ የሚያዩኝ ሁሉ በቃ አንተማ ቲክቶክ ላይ መሸቀል ለምን ደስ ይሉኝ እንዴ? ከሁሉም ከሁለት አንድ አጣውንኩኝ። ገባሽ? በቃ ለምን አንገባበትም ብዬ እኮ አይሻልም? እንዴት ምን ማለት ነው? መሸቀል ለምን ያዩኝ? እኔ ቲክቶክ ላይ በቃ ገንዘብ እየሰራው ሙሉ መስላችኋል? በፊት አሉ ከዚህ በፊት እንዴት አሉ? እኔ እንጃ በቃ ቲክቶክ ላይ ሳዩ ሰዎች እኮ ገንዘብ መስሪያ ይመስላችሁ በፊት ሳዋይ። አሁን ነው እንጂ ከዚህ በኋላ ወደዚህ መግባት ያለብኝ። እኔን እንዳያችሁ እግዚአብሔር ይያችሁ። እንደዚያ ለኔ አንበሳ እንዳጮኋችሁ ከፖለቲከኞች ጋር ግን እንገማገማለን። እስከ ዛሬ እኔ 4 ዓመት ነው 5 ዓመት ሳዋይ ልቡኮ አካባቢ ደብቃችሁኛል። እሺ አሁን የሁለተኛው ማሸነፍ አንበሳ ማሸነፍ ካልሆነ ይቀጣኛል። እግዚአብሔር አሁንም ያስጠላ ቅጣት ነው የሚቀጣኝ። እኔ ግን የቅድም አይነት ግን አልቀጣም። የወሎዋ ንግስት እግዚአብሔር ያክብርልኝ። ቴንክ ዩ የወሎዋ ንግስት። እኔ ራሴ ስጠብቃት ነበር። አይስዌር ሰፖርተር ስለሆነች ስጠብቃት ነበር። ትላንት ደግሞ እንደዛ እሺ ለምንድን ነው አንዳንድ ፖለቲከኞች መጥተው አበባ እንኳን የማያወርዱልን? አቁም ጊፍት የሚሰጠው የቱ ጋር እንደሆነ አቁም። ፖለቲከኞች ጥቂት መስጠት ነው የሚችሉት እነሱ። አሁን አቁም ጥቂት ማቀበል ነው የሚችሉት። አሁን አንዱ በኮመንት ምን አለ? ቴዲ አንተ ጋር የሚዋዩ ሰዎች ሌላ ቦታ ላይ ተሰብስበው እየመከሩ ነው። ለምን አልኩት? ጥይት ስለመግዛት አላልኩህ? ጥይታቸው አንተ ስለነበር ከአሁን የሳይበሩ ጥይት ስለተዘጋ ትግሉ ስለተጠለፈ እሺ በእግዚአብሔር እኔ ቴዲን ልቅጣላችሁ። ቴዲን ቆሞ ምናምን አይታችሁ ታውቃላችሁ? ቴዲ አይታችሁታል? ቁመ ነው ቆሜ አይታችሁኝ አታውቁም? አሁንማ መለመላይን ሁሉ መቆም አለብኝ እንጂ እንደዚሁ በልብስ ብቻ ነው የምቆመው። እንደተፈጠርኩኝ ነው እንጂ የምቆመው። ምን ማለት ነው እንዴ? እንደዚህ አንበሳ እየጮኸ በአናቴ ሳልቆምም እንዴ? ኦኬ እንፎጋገረን። አይተነዋል። ውይ ጨሚቆ አላየሽው? እኔ ቆማችሁ አላውቅም። ቆመ ታውቃለህ እንዴ? ከመማር ጋር ኦኬ። በእንትን ነው የሚሄደው ከመማር ጋር ኦኬ። አይተኸዋል? ለምን አሳየ ማለኝ እኔ እኮ ዝም ብዬ እኮ እራመዳለሁ እኮ ከተማ ውስጥ ኖ እንደዚህ በላይቭ ምናምን አይተኸዋል? ቆመት ላይቭ ላይ ቆሜ የሚያስቆመኝ ስራ ላይ አይደለም ያለሁት እኔ ቁጭ ብዬ ነው የማዋየው። ስለዚህ አላየሁም። ቆመት አላየሁም። ቆሜ አይቶኛ አቁም። ኦኬ ና ከማ
ግን አሁን ለመቆም አይመችም መኪናው ስለሆንኩ። እንዴት ወርዳለህ? ለነገሩ 3 ቅጣት ስለምሰጭኝ እመርጣለሁ። ለምን ቆመን ማየት እንፈልጋለን። በቃ ቆመን ማየት እንፈልጋለን። እሺ ቆመን ማየት እንፈልጋለን። እዚህ ብቻ ያድርሰኝ፣ ለቅጣቱ ያድርሰኝ። እኔ ጫማው ራሱ ትልቅ ነው። ቆሜ አንዴ ፎቶዎች አሉኝ፣ ቪዲዮዎች አሉኝ እኮ ቆመክ። አዋ እሱ ከሆነ ማለት ነው ቆሜ አለኝ እንዴስ። እሺ ላይ ለማንኛውም ብቻ እሺ፣ ቆይ ታፕ አድርጉሽ፣ ኮፒ ሊንክ አድርጉ። እንዴ ምን ይችላል እንዴ የሚሸነፋ ግን እኮ ሁለተኛውን እኮ ካሸነፍኩ እኮ በአንበሳ መሆን እኮ አለበት። አንድ ተሸንፈሻል። ቀጣዩ ሁለቴ ማሸነፍ አለበት። ሁለቴ ተሸነፍሽ በ5000 ቀጣዩ ቅጣት ይከብድብሻል። ከመጀመሪያው የከበደ ይሆናል። ረጅም ነው። አዎ ረጅም ነው። ያ እንዲሁ ያስታውቃል ረጅም መሆኑ። ኦኬ ግን ቆሞ ምናምን ሲንቀሳቀስ ምናምን አይታችሁታል? አላያችሁትም? እንዴ ድሮ እኮ ድራማ ምናምን ሰራ ነበር። እንዴ ቀልድ ምናምን ነበር እኮ ድሮ ልጅ እያለ ነው፣ ጩጬ ፊት እያለ። አሁን እኮ ትልቅ ሰው ነው። አስረጁኝ። አሁን እነዚህ በጣም እንደተለወጥክ ግን ታውቃለህ። አስረጁኝ። አሁን እንደውም እንትና ምን አለ ዮኒ ምን አለ መሰለሽ፣ በቅርቡ ቴዲን ያስረጅቷል ምናምን ብሎ የተነበዩትን ቤት ቦነስ ጋይስ፣ ቦነስ ነው ጋይስ፣ ቦነስ ነው። አንተ ቶሎ ነው የምታረገው። ቦነስ ነው ጋይስ። ኦኬ ቦነስ አይደለም። ፐርፊውም ስጡኝ። ፐርፊውም ቦነስ አይደለም። ፐርፊውም ስጡኝ ጋይስ። ፐርፊውም ታፕ። ምክንያቱም ማሸነፍ አለብኝ። ሊያይ ፐርፊውም ስጭኝ። ይሄ ፐርፊውም ስጭኝ። ሽኮሪና ፐርፊውም። እሺ 20 ሰዎች ቴንክ ዩ ጋይስ። ዮናስ ቴንክ ዩ። አሁን ታፕ አድርጉ። ምናልባት የሆነ ሰው መጥቶ በቃ አሁን አንበሳ ማሸነፍ ግን አለብኝ። አሁን ማሸነፍ ጋይስ። የወልዋን ንግስት ጋይስ ታፕ ጋይስ። ደብል ነው ስናይፕ፣ ደብል ነው። በ3 ነው። ደብል ነው ጋይስ። ትሪፕል ነው ጋይስ። ደብል ነው ጋይስ። በ3 ነው ጋይስ። ኧረ ዘመዶቼ ሄዱ። ኧረ ጊፍተሮቼ ፈትቻችኋለሁ። አሁን ምንም ልቡ እኮ ቴንክ ዩ የወልዋን ንግስት ምንም ምክንያት እንዳታመጡ። አሁን ፈትቻችኋለሁ። አስረሽን ነው ምናምን የለም። የት አላችሁ የፈታኋቸው ጊፍተሮች? እሺ ኮፒ ሊንክ አድርጉ ጋይስ። ታፕ አድርጉ። ታፕ ጋይስ። ታፕ የተገረፍሽ ነው። ቀላል ተገረፍኩኝ። ኧረ ዌክ አፕ ጋይስ። ልቡ እኮ ቴንክ ዩ ማማዬ። እሺ እንደርሳለን። የለም አሁን አሸንፈዋል። አሁን ይኸውላችሁ አሸንፈዋል። ታፕ አድርጉሽ። ኮፒ ሊንክ ልቡ እኮ ታፕ ኮፒ ይደርሳሉ። በባቡር እግዚአብሔር እንደርሳለን። ታፕ ኮፒ ሊንክ አሉ ጋይስ። ታፕ ኮፒ ሊንክ ተዘጋጅ ለሁለተኛው አልተዘጋጁ። ታፕ ኮፒ ሊንክ ጋይስ። እስከዛ ቅጣት አዋጡ። እኔ ያሰብኩት አለ፣ እናንተ ቅጣት አዋጡ። እስከዛ ጋይስ ታፕ አድርጉ። በመድኃኒዓለም ታፕ አድርጉ። እሺ ይመጣል። እርቀተዋለሁ ጋይስ። ታፕ ጋይስ እንደስ